በትዕዛዛችሁ መሰረት ነው። አንድ ድርጅት ውስጥ እናንተ ቀጣሪ አካል ብትሆኑ እናንተ የቀጠራቸዋቸው ሰዎች እንዳለ እናንተ ያዘዛችሁትን ነገር ማድረግ አለባቸው። ምክንያቱም ሂሳብና ደሞዝ የምትከፍሉት እናንተ ናችሁ። ድርጅቱንም መውሰድ በምትፈልጉበት መስመር እነሱም እንዲራመዱ ማስገደድ ትችላላችሁ። ምክንያቱም ፈቅደው መጥተዋል። ልክ እንደዚህ ሁሉ ሀሳባችሁም ትዕዛዝን ይጠብቃል። ሀሳቦች ዝም ብለው የሚመነጩ ነገሮች አይደሉም፣ ከላይ ትዕዛዝ ይቀበላሉ። ስለዚህ ሀሳቦቻችሁን የምትቆጣጠሩት ራሳችሁ ናችሁ። እነዛን ሀሳቦች እናንተ እንደምትፈልጉት ማድረግ ከቻላችሁ የወደፊት ህይወታችሁን በእጃችሁ ነው ማለት ነው። ውስጥ ባለው ዲቫይን ጋይደንስ ሁሉንም ነገር ፈጣሪ እየመራችሁ ይቀጥላል። እናንተም ሀሳባችሁን ትቆጣጠራላችሁ፣ መሄድ በምትፈልጉበት መንገድ ታደርጉታላችሁ። ስለዚህ የሀሳባችሁ አሽከር ሳይሆን የሀሳባችሁ አለቃ ትሆናላችሁ። ሀሳቦቻችሁ እናንተ በማትፈልጉ ቦታ ላይ ቢውሉ እና የእናንተ ማለቃ ልሁን ቢሉ እርግጠኛ ነኝ ፈቃደኛ አትሆኑ። ምክንያቱም ይህንን በሀገር ደረጃ ብንመለከት ወንበዴዎች ሀገርን ይምሩ ብሎ እንደመፍቀድ ማለት ነው። ያ ደግሞ እንዲሆን አትፈልጉም። ስለዚህ ሀሳቦቻችሁን ንጹህ ማድረግ እንዳትረሱ። ጥላቻ የሚባል ነገር አያስፈልግም። ቅናት አያስፈልግም። ንዴት አያስፈልግም። ብስጭት አያስፈልግም። እንደነዚህ አይነትና ተመሳሳይ የሆኑ ስሜቶችን በፍጹም ልታስቀምጡ አይገባም። በእነዚህ ሀሳቦች ከተከበባችሁ እነዚህ የእግር ኳስ ቡድን አባላት ይሆናሉ። እናንተ ደግሞ ኳሱ ትሆናላችሁ። ጥላቻ ሲጠልዛችሁ ብስጭት ይቀበላችኋል። ብስጭት አልፈልግም ብሎ ሲጠልዛችሁ ንዴት ይቀበላችኋል። ከዛ ደግሞ ቅናት። እናንተ የእግር ኳስ ቡድኑ አሰልጣኝ መሆን ስችሉ ኳሱ ሆናችሁ ታርፉትና እነሱ ወደሚፈልጉት ቦታ እናንተን ሲሸኟችሁ ይውላሉ። ይህን ያህል ቀላል ነው። ሀሳቦቻችሁን አለቃ ካረጋችሁ እናንተ አገልጋይ ናችሁ። ዝም ብላችሁ ብቻ ነው መሄድ የምትችሉት። ይልቁንስ አይምሯችሁን ግዙ። ስልጣኑን ራሳችሁ ውሰዱ። ጥርጣሬ፣ ፍራቻና ለዓለም ያላችሁን መጥፎና የማይሆን አመለካከት ሙሉ ለሙሉ አስወግዱ። በተጨማሪም ሰዎች ብዙ ጊዜ የሚሳሳቱበት ነጥብ አለ። ሌላ ሰው ስለ እናንተ የሚለው ነገር እናንተን ሊመለከታችሁ አይገባም። ሌላ ሰው እናንተን ቢሰድባችሁ እናንተን አይመለከትም። እናንተ ላይ ምንም አይነት ስልጣን አይኖረውም። የሌሎች ሰዎች አሉታዊ አስተያየት ወይንም ደግሞ ጥላቻን ያነገበ ንግግር እናንተን በምንም አይነት መልኩ አፌክት ሊያረጋችሁ ወይንም ሊጎዳችሁ አይችልም። ያ ሊፈጠር ከቻለ በአንድ ሁኔታ ብቻ ነው። እናንተ ያንን ስድብ ተቀብላችሁ እንደ እውነታ ከቆጠራችሁት፣ ስልጣን ከሰጣችሁት አይምሯችሁን ሙሉ ለሙሉ ይመርዘውና እናንተን ባልጠበቃችሁት ቦታ ላይ ትገኛላችሁ። በሰዎች ስትጨቆኑ፣ በሰዎች ስትሰደቡ በፈጣሪ ኃይል ስር እንዳላችሁ አስቡ። ስድቡን ከምንም ልትቆጥሩት አይገባም። ምንም አይነት ጥላቻም ወደ እናንተ ቢመጣ እናንተን አይመለከታችሁም። ውስጣችሁን ንጹህ ካረጋችሁት እናንተ ምንም የምትሆኑት ነገር የለም። እንደ ሰው ልጅ ግን መጀመሪያ በሰዎች ስንበደል የሚቀናን ነገር ጥላቻ፣ ቂምና በቀል የመሳሰሉ ስሜቶች ናቸው። ነገር ግን ከዛ ወጥተን ሰላማችንን ያረጋግጥን ውስጣችንንም በፍቅር የሞላን ሰዎች መሆን አለብን። ሌሎች እንዲረብሿችሁ ስልጣንን እንዳትሰጡ እያልኩ ነው። ያንን ካደረጋችሁ በፈጣሪ ቦታ እነሱን አስቀምጣችሁ ማለት ነው። በማወቅም ሆነ ባለማወቅ ሳታስቡት የህይወታችሁን ሶርስ ቀይራችሁታል። እነሱ ላይ ዲፔንድ ታረጋላችሁ። እነሱ ጥሩ ነገር ከተናገሩ እናንተም ፊታችሁ ጥሩ ይሆናል። ካልሆነም ደግሞ ቀናችሁ ሙሉ ለሙሉ ይበላሻል። ያ ማለትም ደግሞ በቀላሉ ሐሰተኛ አምላክን ማምለክ ማለት ነው። ስለዚህ ሪያክት ከማረጋችን ወይንም ደግሞ ምላሽ ከመስጠታችን በፊት በጣም ትናንሽ የሚባሉ ሰከንዶች ይኖሩናል። በዛ ሰዓት ለመወሰን በጣም ከባድ ቢሆንም ግዴታ ማሰብና ማገናዘብ ያለብን ነገር በመጨረሻም የኛ ፍላጎታችን ምን እንዲሆን እንደምንፈልግ ነው። ደስታን፣ እርካታን፣ ፍቅርን በህይወታችን ማምጣት የምንፈልግ ከሆነ አሉታዊ መንገድ ለኛ እንደማያዋጣን በዛች በሽርፍራፊ ሰከንዶች ውስጥ ለይተን ማወቅ አለብን። በጣም ከባዱ ነገር ኔጌቲቭ አለመሆን አይደለም፣ በዛች ትንሽ የምትባል ጊዜ ውስጥ ትክክለኛ የሚባለውን ውሳኔ መወሰን እንጂ። The Power of Your Subconscious Mind የተሰኘውን መጽሐፍ የጻፈው አይሪሻዊው ጸሐፊ ዶክተር ጆሴፍ መርፊ። ስለተከታተላችሁኝ አመሰግናለሁ። ቻው።